ምእመናን ጾሙን እየጾሙ የሚያነሷቸው ወይም በህሊናቸው የሚነቁ ጥያቄዎች አሉ። ደግሞ ከቤተክርስቲያን ውጪ የሆኑ አካላት በጾም ዙሪያ የሚያነሷቸው ጥያቄዎች አሉ። ጾም እየጾሙ የሚጠይቁ አካላት አሉ። ጾም ሳይጾሙ ደግሞ ስለ ጾም መጥፎ ሐሳብ እያቀረቡ የሚነቅፉ አካላት ደግሞ አሉ። አሁን ባለን ሰዓት እኛ ጾሙን የጀመርን ሰዎች ማለት ነው የምንጾም ሰዎች ማድረግ የሚገባንንና ምእመናን የሚያነሷቸው ጥያቄዎች ሊቃውንቱን ይቅርታ ጠይቅና ወረድ ብዬ ምእመኑ ጋር የሚያነሷቸው ጥያቄዎች ምን እንደሆኑ የተወሰኑ ጥያቄዎችን እንመለከታለን ማለት ነው። እንደ ሰዓታችን 5 ወይ 6 ጥያቄዎችን እናያለን። መነሻ የምናደርገው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ያለውን ኃይለ ቃል ስትጾሙ እንደ ግብዞች አትጠውልጉ ይላል። እስኪ አብረን እንበለው። ስትጾሙ እንደ ግብዞች አትጠውልጉ። ግብዞች ማለት ግብዝ መሆን ማለት መታየት መፈለግ ማለት ነው፣ ወይም ጉረኛ ትምክህተኛ ማለት ነው። እና ግብዞች ተሪዮ ታይታ ይፈልጋሉ። ሲጾሙ ራቃቸውን ይተፋሉ፣ ፊታቸውን ያጠቁራሉ፣ ግንባራቸውን ይቀጭማሉ፣ ሰውነታቸውን ልፍስፍስ ድክምክም ያደርጉታል። አሁን ዞር ብንል እኛ መካከልም አሉ አንዳንድ ሰዎች ጾመው ወደ ቤት ሲገቡ ኡፍ የሚሉ በጣም የሚያማርሩ ቤቱን በአንድ እግር የሚያቆሙ አንዳንድ ምሳ የለም ከተባሉ ጦርነት ቢፈጥሩ ማለት ነው። እኔ እየጾምኩ ማንም ተነስቶ እየበላ ምድር አጋሰስ ብሎ ሁሉ የሚሳደቡ ማለት ነው። እኔ እኮ እየጾምኩ ነው፣ እኔ እኮ ሌሊት ተነስቼ ነው ማስቀድሰው ብለው የሚፎክሩ አሉ። እና እየጾምክ ስለሆነ ምን ይጠበስ፣ ሌሊት ተነስተ ቤተክርስቲያን በመሄድ ምን ይደረግ ተብሎ ቢጠየቅ መልስ የሌላቸው ማለት ነው። ግን በመጾማቸው በማገልገላቸው ራሳቸውን ከፍ አድርገው ሌላውን ዝቅ የሚያደርጉ ሰዎች አሉ፣ ግብዞች። በወቅቱ በዛን ዘመን የነበሩ ጸሐፍት ፈሪሳውያን ናቸው። ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር አንድ የተወው ንቆ የተወው ወይም የዘለለው ጥያቄ አለ ስለ ጾም። ምንድነው ያ ጥያቄ? መጾም ያስፈልጋል ወይስ አያስፈልግም? መጾም ተፈቅዷል ወይስ አልተፈቀደም? መጾም መጽሐፍ ቅዱሳዊ ነው ወይስ አይደለም? ስለ ጾም መጽሐፍ ቅዱስ የሚናገረው ነገር የለም። መጾም ይቻላል አይቻልም የሚለውን ጥያቄ ትቶታል ክርስቶስ። የጀመረው መጾም ያስፈልጋል፣ ጾም ዋና ትልቅ ለሰውነታችን ወይም ለክርስትናችን መሳሪያ ነው ብሎ ስለ ጾም ማብራሪያ መስጠት አይደለም የጀመረው። ሲጀምር ክርስቶስ ስትጾሙ ብሎ ነው የጀመረው። ስትጾሙ ብሎ ከጀመረ ጾም አለ ወይስ የለም? ባለ ነገር ነው እየተነጋገርን ያለ ነው ማለት ነው። ስትጾሙ ብሎ ነው የጀመረው። ጾም ያስፈልጋል አያስፈልግም የሚለውን ትቶታል። እንደምንጾም ስለታወቀ እንደምንጾም ወይም መጾም ስለሚገባ ስትጾሙ እንዲህ አድርጉ ብሎ ነው። ማታ ወደ ቤት ስትሄዱ ብሎ አንድ ሰው ቢናገር ወደ ቤት እንደምንሄድ ታሳቢ ይደረጋል ማለት ነው። መንገድ ስታቋርጡ ብሎ አንድ ሰው ማስተማር ቢጀምር መንገድ እንደምናቋርጥ ታሳቢ ተደርጓል ማለት ነው። መንገድ ማቋረጥ አለ ማለት ነው። ስትበሉ አታውሩ ማለት ሰው ይመገባል ማለት ነው። ስትጾሙ ብሎ ከጀመረ ክርስቶስ ጾም ያስፈልጋል፣ ምንም የሚያከራክር ጉዳይ አይደለም። ክርስቲያን ነኝ የሚል ሰው ሁሉ መጾም አለበት ማለት ነው። ስለዚህ መጽሐፍ ቅዱስ ጾምን መጀመሪያውኑ የፈቀደው እና የወደደው በትክክል የሚከወን ምስጢር መሆኑን አምኖበት ስለ ጾም ስርዓት ነው መናገር የጀመረው። ስትጾሙ እንደ ግብዞች አትጠውልጉ። እነዚህ ግብዞች ለሰዎች እንደ ጦመኛ መስለው ሊታዩ ፊታቸውን ያጠፋሉ። አይገርምም? ለሰው ለመታየት ፊታቸውን የሚያጠፉ ሰዎች አሉ። አሁን ጾሙን ከጀመረን 1-3 ቀን ወይ 4 ቀን ሲሞላን መንገድ ላይ ሰዎች አግኝተውን ምነው ሰውነት ትንሽ ከሳለ ፊትም ጠቁሯል ሲሉን ጾሙ ነዋ የምንል ጉረኞች አለን። በጣም የሚገርም ነው። እና አንዳንድ ጊዜ ማህሌቱን፣ ሰዓታቱን፣ ቅዳሴውን ስናከናውን ድምፅ ሰሞኑን ጥሩ አይደለም ስንባል ጩኸቱ ነዋ የምንል ጉረኞችም አለ። እና ጩኸት እንለዋለን፣ ድካሙን እንንቀዋለን። በጣም በሚያሳዝን መልኩ ማለት ነው። ዋጋ እንደምናገኝበት አናስብም። እና የሆነ ከሰው ተሪዮ ታይታ ምንፈልግ ሰዎች አለ።
ስለዚህ ስትጾሙ እንደ አይነቱን ጾም አልፈልገውም ይላል እግዚአብሔር። ስትጾሙ እንደ ግብዞች ፊታችሁን አታጠውልጉ፣ ግንባራችሁን አትቋጥሩ፣ አትጠውልጉ። እነሱ ጾመኛ መስለው ሊታዩ ፊታቸውን ያጠፋሉ። እውነት እላቸዋለሁ ዋጋቸውን ተቀብለዋል። የትኛውን ዋጋ? ከእግዚአብሔር የሚገኘውን ሳይሆን ከሰው የሚገኘውን። ምን አይነት? እገሌ እኮ እየጾመ ነው የሚባለውን ማለት ነው። እንደ ገሌ አይነት ክርስቲያን አሁን አለ? ይጾማል፣ ያስቀድሳል አሉት ሰዎች። በቃ እሱን ነው ያገኘው። ይሄ ደግሞ መንግስተ ሰማያት አያስገባም፣ ከእግዚአብሔር የሚሰጠውን ዋጋ አያገኝም ይላል። ስለዚህ ለሰዎች እንደ ጦመኛ መስለው ሊታዩ ፊታቸውን ያጠፋሉ። እነዚህ ሰዎች እውነት እላቸዋለሁ ከሰው ማግኘት የፈለጉትን ክብር፣ ማግኘት የፈለጉትን ከንቱ ውዳሴ አግኝተዋል። አንተ ግን ይላል። አንተ ግን ማለት እኛን ማለት ነው፣ የምንጾመውን ሰዎች። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍልሃል ይላል። ይሄንን ትምህርት ወይም ይሄንን መመሪያ የሰጠው ለአዋጅ ጾም ጊዜ አይደለም፣ ለፈቃድ ጾም ነው የሚያገለግለው። በስውር ጾም አሁን ባለፈው በወርሃ ጽጌ ለበረከት ብለው የሚጾሙ ክርስቲያኖች ነበሩ። እነዚህ ሰዎች ሲጾሙ ጾመኛ ነኝ ብለው ማወጅ አይፈቀድላቸውም። ምግብ ሲቀርብላቸው እኔ እኮ ጾማለሁ ብለው ማወጅ አይቻልም፣ የጾም ወቅት ስላልሆነ ማለት ነው። በስውር ነው የሚጾሙት። በስውር የሚያይ አባትህ በግልጥ ይከፍላል። እንዴት ደስ የሚል ቃል ነው! አንተ እሱን ብለህ ስትጾም፣ ፈጣሪን እግዚአብሔርን ብለህ ስትጾም መገዛት ስለሆነ፣ መጾም ማለት መገዛት ማለት ነው። ለእግዚአብሔር የመገዛታችን ምልክት ነው። የእኛ ረሃብ ይጠቅመዋል ተብሎ አይደለም። እግዚአብሔር እኛ ስለተራብን ስለጾምን እግዚአብሔር በክብሩ ላይ የሆነ ነገር እንዲጨመርለት አይደለም። ለእግዚአብሔር የመገዛታችን ምልክት መጾማችን። አንድ ሀገር ለሚያስተዳድራት መንግስት ህዝቡ እንደሚገብረው ማለት ነው። በግብር ቀልድ የለም። በየሀገሩ ግብር ማጭበርበር፣ ግብር ማታለል ከፍተኛ ወንጀል። ለአንድ ሀገር ግብር መሰረታዊ ፍጆታዋን በጀቷን የምታሳካበት ስለሆነ ያ ሀገር በትክክል በአንድ መንግስት መተዳደሩንና መንግስትም ያንን ህዝብ ማስተዳደሩ የሚታወቀው ሲያስገብር ነው። ህዝቡም የመንግስት ተገዥነቱ የሚታወቀው ሲገብር ነው። ልክ እንደዚሁ ሁሉ የእግዚአብሔር ተገዥ መሆናችን የሚታወቀው ስንጾም ነው። ራሳችንን ነው የምንገብረው ስንጾም ማለት ነው። ስንመጸውት ሳንቲም ነው የምንሰጠው። ስንመጸውት ቁራሽ እንጀራ ነው የምንሰጠው። ስንመጸውት ጨርቅ ሊሆን ይችላል የምንሰጠው። ስንጾም ግን ራሳችንን ነው የምንሰጠው። የምትጾሙ ሰዎች ደስ ሊላችሁ ይገባል። ራሳችሁን ለእግዚአብሔር እየሰጣችሁ፣ ያም ቢሆን ራሳችን የእግዚአብሔር ነው። የእግዚአብሔር የሆነውን ለእግዚአብሔር መስጠት ማለት ነው። ፍጹም የመገዛታችን ምልክት ነው። አንተ ግን ስትጾም ያለው ለዚህ ነው። ለግብዞቹ እና ራስን ተቀባ፣ ፊትህን ታጠብ የሚለውን ማብራራት ያስፈልጋል። አንዱ ጥያቄ ይሄ ነው። አንተ ስትጾም ራስህን ተቀባ ፊትህንም ታጠብ ስለሚል በጾም ቅቤ ብንቀባ ምን ችግር አለው የሚሉ ሰዎች አሉ። በጾም ብናጌጥ ምን ችግር አለው? ሰውነታችንን ብናሸበርቅ በልዩ ልዩ ጌጣጌጥ በጾም ጊዜ ማለት ነው ብንጠቀም ምን ችግር አለው የሚሉ ሰዎች አሉ። ይሄ የተባለው ስለምንመለከተው ጌጣጌጥና ስለምንቀባው ቅቤ አይደለም። ሁለት ነገሮችን የተናገረው ክርስቶስ። አንደኛው ፊትህን ታጠብ ነው። ሁለተኛው ራስህን ተቀባ ነው። አንዱ ንጽህናህን ጠብቅ። አሁን ክርስቲያን ዝርክርክ አይደለም። አንዳንድ ሰዎች ወደ ቤተክርስቲያን ሲመጡ በጣም ያሳዝናል። ራሳቸውን አይጠብቁም። የተቀደደ ነጠላ አድርገው፣ የተቀደደ ሲሊፐር አድርገው፣ በጣም ነውር ነው። ሰው ግብዣ ሲጠራን ራሳችንን አስተካክለን ነው የምንሄደው። ወደ ቤተክርስቲያንስ ቆሻሻ ለብሰን ቆሻሻ ነገር ይዘን ለምን እንመጣለን? ንጽህናችንን ጠብቀን ጽድት ብለን አለባበሳችንን አስተካክለን። ክርስቲያን ዝርክርክ አይደለም። አንዳንዶቹ እንዴት እገሊት እንዲት አደርጋለች፣ እገሌ እንዴት እንዲያደርጋል የሚለብሰው ጫማ፣ የሚያደርገው ጫማ፣ የሚለብሰው ልብስ የሚሉ ሰዎች አሉ። ክርስቲያን ጽድት ብሎ ነው እግዚአብሔርን የሚያመልከው። በአግባቡ በወጉ ይለብሳል። ሌላ ተራ ነገሮችን ዓለማውያን እንደሚያደርጉት አያደርግም። ሱሪውን አይተለትልም፣ ሰውነቱን እያሳየ አይሄድም፣ እምብርቱን አይከፍትም። ግን በአግባቡ ይለብሳል በትክክል ማለት ነው። እግዚአብሔር ይሄንን ዓለም ግዛ ንዳ ብሎ ፈቅዶልናል የፈለግነውን ነገር እንድናደርግ፣ ግን ከሃይማኖት መስመር የማያወጣንን ማለት ነው።
ስለዚህ አንዱ ንጽህናን ጠብቅ ነው። ይኸውላችሁ አንዳንድ ሰዎች ቤተክርስቲያን ሲገቡ ጫማ እንደሚያወልቁ ያውቃሉ። ትክክል ነው። መጽሐፍ ቅዱስ ይላል ጫማህን አውልቅ። በቃ እሱ ብቻ ነው። እነሱ ጫማቸውን ማውለቃቸውን ብቻ ነው የሚያስቡት እንጂ ጫማቸውን አውልቀው ካልሲያቸው ቆሽሾ ምንጣፉ ላይ እየፈረሙ ወይም ማተብ እየረገጡ የሚገቡ ሰዎች አሉ። የንጽህናውን ጉዳይ ዘንግተውታል። ጫማ አንዳንድ ጊዜ ሲወልቅ አጠገባችን ያለውን ሰው ሁሉ የሚረብሽበት አጋጣሚ አለ። ያን ይዞ ቤተክርስቲያን መግባት መረገም። ንጽህናን መጠበቅ አለብን። ካልሲያችንን ማጽዳት አለብን። እግራችንን መታጠብ አለብን። ጫማ ስላወለቅን ብቻ አከበር ነው ማለት አይደለም። ጫማችንን በፌስታል ማድረግ አለብን። ያንን እኛ የረገጥነውን በዛ በቆሸሸ ካልሲና በጣም በጭቃ በተጨማለቀ እግራችን የረገጥነውን ምንጣፍ ሌላ ሰው መጥቶ ደግሞ ይስመዋል አይደል? ስለዚህ ያ ሰው ለምን ይታመማል? የእምነታችን ደረጃ ከፍና ዝቅ ስለሚል በእምነታቸው የማይጠበቁ አሉ፣ በጥርጥር ውስጥ ያሉ አሉ። ስናምን ነው የምንጠበቀው። ስለዚህ ንጽህናንም ማክበር ያስፈልጋል። ፊትህን ታጠብ፣ ንጽህናን ጠብቅ ነው። ፀጉርን ተቀባ፣ ንጽህናን ጠብቅ ለማለት ነው። ምስጢሩ ግን ተቀባ ማለት ራስህን ተቀባ ማለት ፍስሐ ደስታ ማለት ነው። ትህትና ፍቅርን ገንዘብ አድርግ። ስትጾም በትህትና በፍቅር በፍርሃት በደስታ ጾም። እየተነጫነች አትጾም፣ ደስ እያለ ጾም ማለት ነው። ራስን ተቀባ። ራስን መቀባት የደስታ ምልክት ነው። አንዳንድ ክፉ ሰዎች የገሌን ሞት ወይም የገሌን ክፉ ነገር ካሳየኝ ራሴን ምን አደርጋለሁ ይላሉ። ሰምታችሁ አታውቁም? ራሴን ምን አደርጋለሁ ይላሉ። ቅቤ እቀባለሁ ይላሉ። ራሴን ቅቤ እቀባለሁ የደስታ ምልክት ነው። አሁን ሰዎች ልትጠይቋቸው ወደ ቤታቸው ስትገቡ በኢትዮጵያውያን ባህል ራሳችሁን ቅቤ የሚቀቧችሁ ሰዎች አሉ። አራስ ስንጠይቅ የደስታ ምልክት ነው። ስለዚህ በፍስሐ በደስታ ጾመው፣ እያማረርክ አትጾመው። ኡፍ ይሄ ጾም ደግሞ ገባ የሚሉ ሰዎች አሉ። አንዳንድ ሰዎች ደውለው እሁድ ይበላል አይበላም ሲሉ ነበረ ባለፈው። አዎ ወይኔ የሚሉ አሉ። በጣም የሚናደዱ ማለት ነው፣ የሚቆጫቸው። በቃ የእነዚህ ጾም አሁን ዋጋ የለውም፣ እየተማረሩ ነው የሚጾሙት። ስለዚህ በደስታ በፍስሐ በፍቅርና በትህትና ጾም ማለት ነው። ፊትን ታጠብ ማለት አንዱ ንጽህና ነው። ሁለተኛው ፊትን ታጠብ ማለት በእንባ እያለቀስክ ኃጢአትን እያሰብክ በጾም ጊዜ እየሰገድክ በእንባ ፊትን እየታጠብክ ራስን እያራስክ ጾም ነው። ሁለተኛው ትርጉም ፊትን ታጠብ ማለት የስሜት ሕዋሶቻችን አምስቱ ማለት ነው። ገና በመጀመሪያ ክላስ የምናውቃቸው አምስቱ የስሜት ሕዋሶቻችን አራቱ ያሉት ፊታችን ላይ፣ የሚያየው አይናችን፣ የሚያፈተው አፍንጫችን፣ የሚሰማው ጆሮአችን፣ የሚቀምሰው ምላሳችን ያለው ፊታችን ላይ፣ ፊት ለፊት ገጻችን ላይ። እጃችን ብቻ ነው ከፊታችን ውጭ ያለው። በአብዛኛው የስሜት ሕዋሶቻችን ያሉት ፊታችን ላይ ነው። ፊትን ታጠብ ማለት ሕዋሶችን ጠብቅ ማለት ነው። አይን በጾም ጊዜ አግበስብሶ አያይ። በየሞባይላችን ላይ የጫነው በየቤታችን ባለው በሰቀልነው ዲሽ የፈለግነውን የምናይበት ሰዓት አይደለም በጾም ጊዜ ማለት ነው። አይናችን መቆጠብ አለበት። ጆሮአችንም እንደዚሁ ቆጥቦ ነው የሚሰማው፣ አግበስብሶ አይሰማም። አንደበታችንም ቆጥቦ ነው የሚናገረው፣ አግበስብሶ አይናገርም። ምግብም እንደዚሁ ነው በጾም ጊዜ ማለት ነው። በፍስክ እንደምንመገበው አይደለም የምንመገበው። ስለዚህ እነዚህን ጠብቅ ማለት ነው። የመጀመሪያው ጥያቄ ይሄ ነው። ግብዞች ያላቸው ግንባራቸውን ያጠቁራሉ፣ ፊታቸውን ይቋጥራሉ፣ ሰውነታቸውን ይለዋውጣሉ። አንተ ግን ስትጾም በደስታ በፍስሐ ዋጋ እንደምታገኝ ለእግዚአብሔር ራስን መስዋዕት አድርገህ እንዳቀረብክ ተሰምቶ ጾም ማለት ነው። ሁለተኛው ጥያቄ ምዕመናን የሚጠይቁት በጾም ጊዜ ቅዳሴው ከሰዓት በኋላ ስለሆነ ቆይተን ስለሆነ የምንመገበው ጠዋት ላይ ጸበል ብንጠጣና ብንጾም ችግር አለው ወይ ብለው የሚጠይቁ ምዕመናን አሉ። ጸበል ነው የጠጣ ነው። አንድ ብርጭቆ ጸበል ጠጥቶ ወደ መስሪያ ቤት ሄዶ በኋላ ላይ ሰዓቱ ሲደርስ ምግብ ብንመገብ በራሱ ምን ችግር አለው? ምዕመናን ችግር አለው የለው? በጾም ጊዜ ጸበል ብንጠጣ ችግር አለው? ጠዋት ጸበል ነው አይደል? አሁን እንደዚህ የሚሰማቸው ሰዎች አሉ። አይፈቀድም። በጾም ጊዜ በጠዋት ጠበል መጠጣት አይፈቀድም።
ጠበል በውሃነቱ ምግብ ነው፣ በጠበልነቱ ደግሞ ፈዋሻችን ነው ይታወቃል። ቤተክርስቲያን የምታውጀው ቅዳሴውን ከሰዓት የምታደርገው ለዚህ ነው። የሚመራው ቅዳሴው እና ቅዱስ ሥጋውና ክቡር ደሙ ነው። በባዶ ሆድ 18 ሰዓት ጾመን የምንቀበለው ለዚህ ነው። ወደ ቤተክርስቲያን ሲመጣም በባዶ ሆድ ነው፣ በማለዳ ማለት ነው። ቁርስ ተበልቶ አይደለም። በዘወትሩም ቢሆን የጠዋት ጸሎት የሚደርሰው ከቁርስ በፊት ነው። በጾም ጊዜ ደግሞ ጸበል መጠጣት አይፈቀድም። ማንኛውንም ነገር መተው መከልከል ስለሆነ፣ ጾም ማለት መተው መከልከል ስለሆነ ፍትሐ ነገሥቱ ጾም ማለት መተው መከልከል ማንኛውም ሰው ማለት ነው ከመብላት ከመጠጣት የሚከለከልበት ሰውነታችን በሙሉ ሕዋሶቻችንን ጨምሮ ሆዳችንም ከማንኛውም ነገር ተቆጥበው የሚቆይበት። ስለዚህ አንድ ሰው ጠዋት ተነስቶ ጸበል መጠጣት አይፈቀድለትም። ታዲያ ለምንድን ነው የጸበል ቤቶች የሚከፈቱት ይላሉ አንዳንድ ሰዎች። በጾም ጊዜ ለምን አይዘጉም? ጸበል ያለባቸው አካባቢዎች ጠዋት ቤተክርስቲያን ቅዳሴ ሳይኖር ከሰዓት ሆኖ ጾም ሆኖ ረቡዕና ዓርብን ጨምሮ እንደዚህ አይነት የአዋጅ አጽዋማት ላይ የጸበል ቦታዎች ለምን ይከፈታሉ? የጸበል ቦታዎች የሕክምና መስጫ ቦታዎች ናቸው። የሕክምና መስጫ ቦታ ደግሞ አይዘጋም። ታማሚዎች በፈለጉበት ሰዓት መጥተው መታከም ስላለባቸው የተከፈተው ለህመምተኞች ነው። ጤነኞች የሆንን ሰዎች እንድንጠቀም አይደለም። ጤነኞች የሆን ሰዎች አስቀድሰን ከጾሙ በኋላ መጠጣት እንችላለን። ህመምተኛው ግን ሐኪሙ የነፍስ አባቱ የፈቀደለት ሰው ሊጠጣ ይችላል። እሱም በአደባባይ እንዲጠጣ አይፈቀድለትም ማለት ነው። ስለዚህ በጾም ጸበል መጠጣት ክልክል ነው። ሁለተኛው ይሄ ነው። ሶስተኛው ቅዳሴ ካላስቀደስን መጾማችን ምን ጥቅም አለው የሚሉ አሉ። አንዳንድ እናቶች ይጠይቋቸዋል ወጣቶቹ፣ ትጾማለህ? አዎ። ታስቀድሳለህ? አይ አላስቀድስም። ካላስቀደስክማ ለምን ትጾማለህ? የሚያስቀድስ ሰው ነው የሚጾመው የሚሉ ሰዎች አሉ። አንዳንዶቹ ደግሞ ትጾማለህ ስትሏቸው አልጾምም የሚሏቸው። ለምን? ስለማላስቀድስ። እኔ እበላለሁ ስለማላስቀድስ አልጾምም። አጋጥሟቸው አይቅም እንዲህ አይነት ሰዎች? የሚያስቀድስ ሰው ብቻ ነው የሚጾመው ብሎ የወሰኑ ሰዎች አሉ። ነውር ነው። እንደዚህ አይባልም። ማስቀደስ ቦታ ይፈልጋል። ማስቀደስ ጊዜ ይፈልጋል። ማስቀደስ በተወሰነ ቦታ ቆመን ምንፈጽመው ስርዓት ነው። መጾም ግን መቆም አይጠይቅም። መጾም ቦታ ስፍራ አይጠይቅም። አካላችን ላይ የምንወስደው እርምጃ ስለሆነ አካላችን በተገኘበት ቦታ ሁሉ መጾም ይችላል። ስለዚህ አንድ ክርስቲያን ጊዜ ካለው ያስቀድሳል። ጊዜ ከሌለው ደግሞ ከቅዳሴ ውጪ ሰዓት እስኪደርስ ድረስ ባለበት ቦታ ይጾማል ማለት ነው። መስሪያ ቤትም ቢሆን የንግድ ቦታም ቢሆን ሌላ ቦታም ቢሆን መጾም ግድ ነው። ባያስቀድስ ከቻለ ማስቀደስ አለበት ጊዜ ካለው። ካልሆነ ምክንያቱም ቅዳሴ ከሰዓት የሆነው ለዚህ ነው። ካልሆነ ግን ችግር የለውም። ገጠር አንድ የተፈጸመ ታሪክ ነግረውኝ፣ የገጠር ከተማ ነው ትንሽዬ ከተማ እና አንድ ዲያቆን በጾም ወቅት ጠዋት ላይ ሲመገብ ምዕመናን አዩትና ያዙት። ወቅቱ ጾም ነው፣ ግን እሱ ጠዋት ቁርስ ይበላል። የሚበላው የጾም ምግብ ነው፣ የፍስክ አይደለም። እና ምዕመናን በጣም ደንግጠው አንተ ዲያቆን አይደለም አሉት። እሱም ደግሞ ምንም አልመሰለውም። አዎ ነኝ። እና ለምንድን ነው የምትመገበው ብለው ያዙት። እንዴት በጾም ሰው በሙሉ እስከሚመለከት ድረስ ምን ችግር አለው አለ። ከዛ ሰበካ ጉባኤ ከሰሱት እና ቀረበ ማለት ነው። እና ሰበካ ጉባኤ ተጠይቆ ሲመልስ የተናገረው ንግግር በጣም የሚገርም ነው። በጾም ስትበላ ምዕመናን አይተው ከሰውሃል እና እውነት ነው ወይ አሉት። አዎ አለ። በልቻለሁኝ እና ወደፊትም እበላለሁ፣ ከዚህ በፊትም እየበላው ነበር አለ። ለምን? ቅዳሴ ስለሌለብኝ ተረኛ ስላልሆንኩ ነው። ይሄ ልጅ እንግዲህ ቅዳሴ ተረኛ ሲሆን ይጾማል፣ እረሱንም እግዚአብሔር ይስጠው ማለት በልቶም አለመቀደሱ ማለት ነው። ቅዳሴ ተረኛ ሲሆን ይጾማል፣ ተረኛ ካልሆነ ደግሞ ስለዚህ የቢሮ ስራ ሆነ ማለት ነው። ሃይማኖት አይደለም ማለት ነው። አንዳንዶቻችን እንደዚህ ነን አይደል? አገልጋይ አይጾምም ብለው ጥርግ የሚያደርጉ አሉ። አገልጋይ ምን ማለት ነው? የማይጾም አገልጋይ ምን ያደርጋል? ጎትቶ ማውረድ ነው እንጂ ከአውደ ምሕረት እሱ አርአያ ካልሆነ የሚናገረውን ካላመነ ምን ያደርጋል? የማይጾም ቀዳሽ ምን ያደርጋል? እንደ ሃይማኖት እኮ ነው፣ ግዴታ ነው። ስለዚህ ምዕመናን ጾም ግዴታ ነው። ስላስቀደስን ስላላስቀደስን አይደለም።
በክርስትናችን ግዴታ ነው፣ ቅድም እንደተናገርኩት ማለት ነው። ስለዚህ የገጠር ቤተክርስቲያን እኮ ብዙ ቅዳሴ የማይቀደስባቸው አሉ እና እዛ አካባቢ ያሉ ምዕመናን ታዲያ ይህን ጾም አይጾሙትም ማለት ነው። ስለዚህ ግድ ነው፣ ከቅዳሴ ጋር የሚያገናኘው ነገር የለም። ስለዚህ ጾም ቅዳሴ ኖረም አልኖረም መጾም ግዴታችን ነው ማለት ነው። ሶስተኛው አራተኛው ብዙ ጊዜ የሚያጨቃጭቀን አሳ ይበላል አይበላም። አሁን እንኳን ኑሮም ስለተወደደ ጥያቄውም ጋፕ ያለ ይመስለኛል። ራሱ ኑሮም እየቀጣን ስለሆነ ሁሉ ጊዜ ሰዎች የሚጨቃጨቁት በዚህ ጥያቄ ነው። ጾም በመጣ ቁጥር የሚገርመው ደግሞ የሚበሉ ሰዎች ናቸው የሚጠይቁት አሳ ይበላል አይበላም። ይሄ የሚጾሙት አይደለም የሚበሉት ወይ ለመብላት የሚንደረደሩ ሰዎች ይበላል የሚል መምህር እስኪያገኙ ድረስ ይጠይቃሉ። አይበላም ሲላቸው አይ ይሄ መምህር የሚረባ አይደለም፣ ቆይ ሌላ ነው የምንጠይቀው ይላሉ። ይበላሉ ግን እየበሉ ደግሞ አሁንም ይጠይቃሉ። አይበላም ይላቸዋል። አይ ይሄም የሚረባ አይደለም ሌላ እንጠይቃለን ይላሉ። እየበሉ ይጠይቃሉ። አንድ ቀን ይበላል የሚል መምህር እናገኛለን ብለው ማለት ነው። ለሆዱ ያደረ ከሆነ ሊል ይችላል። እንደ ቤተክርስቲያናችን ስርዓት ግን ከባድ ነው። ምዕመናን በተለይ የንግድ ቤት ያላችሁ ምግብ የምትሸጡ ሆቴል ያላችሁ ሰዎች በጣም መጠንቀቅ አለባችሁ። ጾም በመጣ ቁጥር የምናየው ማስታወቂያ አለ። የጾም ምግብ ወይም በየአይነቱ ከአሳ ጋር ብለው የሚለጥፉ ሰዎች አሉ። ምን ያገናኘዋል? ይሄ አሳ ለብቻ ነው፣ የጾም ምግብ ለብቻ ነው። ምንም አያገናኘው። መንግስተ ሰማያት ከሞት ጋር ተብሎ እንዴት ይጻፋል? መንግስተ ሰማያትና ሞት ምን አገናኘው? መንግስተ ሰማያት ከሞት ጋር አይደለም፣ ከሞት ውጪ ነው። የዘላለም ሕይወት የምናገኝበት ነው። ጾም ነው። ከአሳ ጋር በጭራሽ ግንኙነት የለውም። አንዳንዱ ያሽሞነምነዋል፣ ሰርዲን የተለያየ ነገር፣ አንዳንዱም ለፍትወት ሽምራ አሳ እያለም የሚበላል። በጣም የሚገርም ነው፣ የሚያሳዝን ነው። የለም በክርስትና ሕይወት እንደዚህ ማላገጥ ማሾፍ በጾም ላይ በጣም ከባድ ነው፣ ያስቀጣል። አንድ ጥቅስ ብቻ ጠቅሼ ይህንን ክፍል ልለፈው። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 39 ላይ ልብ አድርጉ። አሳ ልክ ከዚህ ከአትክልት ወይም ደግሞ ከስር ቆፍረን እንደ ድንች እንደ ካሮት የምናወጣው እና ሸምጥጠን የምንለቅመው ፍሬ አይደለም። አሳ ስጋ ነው። ይሄን የሚለው መጽሐፍ ቅዱስ ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈላቸው መልእክት ምዕራፍ 15 ቁጥር 39 ላይ ስለ ስጋ አይነቶች ይናገራል። እንደዚህ ይላል፣ ስጋ ሁሉ አንድ አይደለም ይላል። ልብ አድርጉ። ስጋ ሁሉ፣ ስጋ የተባለ በሙሉ አንድ አይደለም። የሰው ስጋ ግን አንድ ነው። በተፈጥሮ የሰው ስጋ ኢትዮጵያዊ ቢሆን፣ አፍሪካዊ ቢሆን፣ አሜሪካዊ ቢሆን፣ አውሮፓዊ ቢሆን፣ ነጭ ቢሆን፣ ጥቁር፣ ወፍራም ቢሆን፣ ቀጭን፣ ወንድ፣ ሴት የሰው ስጋ በሙሉ አንድ ነው አለ። እውነት ነው አይሰትም? እውነት ነው። የሰው ስጋ የሰው ስጋ ነው፣ አንድ አይነት ነው አለ። ይቀጥልና የሰው ስጋ አንድ ነው ካለ በኋላ የእንስሳ ስጋ ግን ሌላ ነው አለ። የእንስሳ ስጋ ከሰው ስጋ ይለያል። የእንስሳ ስጋ ደግሞ ሌላ ነው አለ። ቀጠልና ከእንስሳትም ደግሞ የአዋፉን አመጣና የወፎች ስጋ ደግሞ ሌላ ነው አለ። ወፎችም ስጋ ናቸው፣ ከእንስሳ ስጋ ግን ይለያል። ስጋቸው ስጋ ነው፣ ግን ከእንስሳ ስጋ ይለያል። የወፎች ስጋ ደግሞ ሌላ ነው አለ። ቀጠለና የአሳም ስጋ ሌላ ነው አለ። የምን ስጋ? የአሳ ስጋ። አሳ ምንድን ነው ማለት ነው? ስጋ ነው። እና አሳ ከበላን ፍየልን መብላት፣ ፍየልና በግ በሬ ካቆምን አሳም ማቆም። አሳ ስጋ ነው የሚለን ቅዱስ ጳውሎስ መጽሐፍ ቅዱስ። የአሳ ስጋ ሌላ ነው። ስለዚህ በጾም በጭራሽ አሳ አይበላም። የመጣው ከቤተ መንግስት ነው። በነገራችን በቤተ መንግስት ትልልቅ ሰዎች ይህን ታሪክ ይተርካሉ። በአፄ ኃይለ ሥላሴ ዘመን ንጉሱ ግብር ወይም ደግሞ ድግስ አዘጋጁና በአብይ ጾም ነው እና ሰዎቹ በጾም ድግስ ብዙም ትኩረት ስለማይስብ ወይም ደግሞ ስለማይወደድ እንደው ከባህር የተገኘ አሳ መሀል ላይ ጣል ጣል ቢደረግበት ብለው መከሯቸው ይባላል። እና ያንን አሳ አምጥተው ምግቡ ላይ መሀል ላይ ጣል ጣል አደረጉበት፣ የጾም ምግብ ላይ። ከዛ መመገብ ተጀመረ። ከቤተ መንግስት ወጣና ወደ መንደር ገባ። ከዛ በኋላ ወደ ቤተ ክርስቲያን አንዳንድ ካህናት ነን የሚሉ ሰዎችም ሲመገቡ ይታያል ማለት። ይሄ በጣም ነውር ነው። ይሄ ከቤተ መንግስት የተቀጸለ ነው። አንዳንድ ጅላጅል ደግሞ የሚጠቅሰው አለ። ጌታ ሐሙስ ቀን ያበላቸው አሳ ነው ይላል።
ሐሙስ ቀን በሰሞነ ሕማማት ውስጥ ያለችው ሐሙስ አሳ ነው ያበላቸው አይደለም። ሐሙስ ማለት በሰሞነ ሕማማት ውስጥ ያለችው አይደለች። በኋላ ነው ሰሞነ ሕማማት ውስጥ ያስገቧት ሊቃውንቱ እንጂ ቀደም ሲል አብይ ጾም አልነበረም በዛ ጊዜ ማለት ነው። በአብይ ጾም አሳ አላበላቸውም ክርስቶስ። አብይ ጾም የተጀመረው ከዛ በኋላ ነው። እንደዚህ የሚጠቅሱም ሰዎች አሉ፣ ለመብላት ሊበሏት ያሰቧትን እንደሚባለው ማለት ነው። ስለዚህ አሳ ጾም